በአሁኑ ሰዓት ላይ ለዚህ ደግሞ ማሳያ ምን ይሆናላችሁ ይባላል። ትናንትና ዜና ሰምታችሁ ይሆናል። ምናልባት ማህበራዊ ሚዲያ የምትከታተሉ ሳተላይት ቴሌቪዥን የምትከታተሉ ትኖራላችሁ አስባለሁ። ጎንደር ውስጥ ምን ሆኗል? ጎንደር ውስጥ ባለፈው ወዳኛው ሳምንት ሲዋጉ የነበሩት በዚህ ሳምንት ውስጥ ተገናኝተው ተቃቅፈዋል። አይታችኋል? አርበኛ ደረጀ በእኛ በኩል አፋሃድ አለ፣ በዛ በኩል ደግሞ አርበኛ ሳኒ አርበኛ ዮሐንስ ሙጬም ማለት የህዝብ ግንኙነቱ የአፋባ እና ምን ለማለት ነው? ያ አይታችኋል። ሁላችንም የሚያስደስት ነገር ነው። እንደ አማራም ተስፋችን የሚያስፈነደቀ ነገር ነው። እንደውም የባሰው ነገር ያለው ጎንደር አካባቢ ነበር። የተዋጉ ነበር። እዚህ ሸዋም እንደምታውቁት እዚህ ችግር አለ። ግን በጣም የባሰው ደግሞ እዛ ነበር። በጣም እየተዋጉ ነበር። እዚህ እንኳን በርዷል። በጣም ይመስገን። እዛ ግን በጣም ችግር ነበርና በጣም ችግር ያለበት ቦታ ላይ እርቅ መጥቷል። አሁን ከዚህ በኋላ ያለው ነገር ምንድን ነው የሚሆነው? የቁልቁለት መንገድ ነው ወንድሞች፣ የቁልቁለት መንገድ ነው። ስለዚህ ተስፋ የምናየበት ቦታ ላይ ደርሰናል ለማለት ነው። ስለዚህ የፋኖ አንድነት ጉዳይ በሚመለከት አሁን በአንድ በኩል ላልኳችሁ አብሬ የታየበት ነው። በሌላ በኩል በጣም የምንወቀስ ሰዎች ያለንበት አሁን አይደለም። መወቃቀሻው ሰዓት አሁን አይደለም። በታሪክ ነው የምንወቃቀሰው። ነገራችን ላይ ከትግል በኋላ ነው የምንወቃቀሰው። አንድ ዓመት ባክኖብናል። ግን ከዛ የምንወጣበት ቦታ ላይ መድረሳችን ለህዝባችን የሚመለከታቸው አሁን በጎንደር የተጀመረ ነገር ተሻለ። ወሎም ይሄዳል፣ ጎጃም ይሄዳል። ያለፈው የዛሬ 2 ሳምንት ነው የነበረ ፕሮግራም ነበረ። አንድነቱ ችግር አለው። በሂደት ውስጥ ብዙ ችግሮች አሉ። ዳግም ተገናኝተናል፣ እየተነጋገርን ነው። ግን ብዙ ችግሮች አሉበት። ግን አንድ ነገር ቃል ገባላችሁ አልኳቸው። አርበኛ ወዱ እዚህ ላይ ምስክሬ ነው። እሱ ነበር እዛ ላይ መብት እንኳን አልነበረም፣ አርበኛ መብት አልነበረም። ግን እንደዛ ስላቸው አንድ ነገር ግን ሰርተን መውጣታችን አይቀርም ስላቸው ነበር። ያው አርበኛ ወዱ ቃሉ ተጠብቋል። አልተጠበቀም? ተጠብቋል። ጠብቀናል። አንድ ነገር ሰርተን መውጣታችን አይቀርም ስል ነበርና አሁን ጥሩ ጅማሮ እያሳየ ነው። ይሄንን ስል የነበረው ደግሞ ያን ጊዜ ቪዲዮዋለሁ ብሎ እኔ እጅ ላይ ያለ ተጨባጭ ነገር ስላለ በፈጣሪ ስለምታመን ነው። በጣም ፍትሃዊ የሆነ ጥያቄ አለ። እኛ ፈጣሪ ከጎናችን ቆመ የምንለው በማንነታችን አለ። በማንነታችን ፈጣሪ አያዳላልን፣ ለማንም አያዳላም። ሁሉም የሰው ልጅ የፈጣሪ ልጅ ነው። ሁሉም ከሌ ጥሩ የሚለው ከሌ መጥፎ የሚለው ህዝብ የለም። ፈጣሪ ግለሰብ ነው። ኃጢአተኛ ጻድቅ ብሎ የሚለየው ፈጣሪ ግለሰብ ነው። እንደ ህዝብ ግን ቆመልን ብለን ስንናገር እንደ ህዝብ ግፍ ስለተፈጸመብን ነው። ለምን ፈጣሪ ሁሉ ግፍ ከተፈጸመበት ጎን የሚቆም አምላክ ነው። ግፍ ከሚፈጽሙ ጎን የሚቆም አምላክ ነው። እሱም በተግባር አሳይቷል። በተለይ ክርስትና ተከታይ ስለሆነ በእስልምና ግን ያው ጽንሰ ሀሳቡ ያው ፈጣሪ ሁሌ ከተበደሉ ጎን የሚቆም ከሀብታሙ አይደለም፣ ከድሃው ካለው አይደለም፣ ከሌለው ግፍ ከሚፈጽሙ አይደለም፣ ግፍ ከሚፈጽሙበት በዚያ ልክ ፈጣሪ ከኛ ጎን ነው። በዚህ በጣም እርግጠኛ ነኝ። ያንን ታምኜ ነው አንድ ነገር ሰርተን መጣን ስለነበረው ያ ነገር እግዚአብሔር ይመስገን አሁን ተግባራዊ ሆኖ ታይቷልና ይሰፋል ነው ይሰፋል። አሁን ተስፋ አለ። ለህዝባችን ብታደርሱት ተስፋ አለ።